አምነን እንኳን ደስ ያላችሁ ለማለት እፈልጋለሁኝ። የምስራች ዛሬ አምነን ትልቅ እርምጃ ወስዷል። በቤሊን ጉዳይ በቤሊንና በሱ መካከል ያለውን ነገር ግልጽ አድርጓል። እንግዲህ ወይዘሮ ሞርዚናና ወይዘሮ ሴማ በጣም ሲናደዱ፣ አምነን ግን አንድ እርምጃ መራመዱን ያው በደስታ ነው የተናገረው። በቤሊንና በሱ መካከል ያለው ነገር ከማሪያ ጋር ካለው ለየት ያለ እንደሆነና ቤሊን ከማንም የማትወዳደር እንደሆነች እንደዚሁም ትወዳታለሁ ሲሉት አዎ በጣም ነው የምወዳት በማለት እንግዲህ እርግጥ በባሩክና በአምነን መካከል ግጭት ቢፈጠርም ወይዘሮ ሴማና ወይዘሮ ሞርዚና ግን ተናደው ከቦታው ነው የተሰወሩት። እንግዲህ አምነን አንዳንድ ነገሮችን ሲወስን ሲናደድ ያውቆታልና ከዛ ቦታ ነው የተሰወሩት። ነገር ግን ወይዘሮ ሴማ እውነት ልጄ በዚህ ነገር ደስተኛ የሚሆን ከሆነ ምንም ማድረግ አልችልም ብላለች። ወይዘሮ ሞርዚና ግን በአምነን ላይ እርምጃ እንዳይወስድ ከባሩክ ጋር እየታገለች ትገኛለች። እንደዚሁም ዛሬ አዲስ ነገር ጄሪ አርግዣለሁ ብላ መታለች። በጄሪም ላይ አምነን የወሰደው እርምጃ አለ። እንደዚሁም ደግሞ ባሩክ በአምነን ላይ ሊፈጽመው እያሰበ ያለው ሴራ ተጋልጦበታል። የባሩክ ሴራ ምን ነበር? እንደዚሁም የባሩክን ሴራ ያጋለጠው ሰው ማን ነው? ጄሪስ ከማን ጋር መጣች? እንደዚሁም ደግሞ አምነንስ ምን አይነት ምላሽ ሰጣት የሚለውን እንግዲህ ማርያም ሄዳለች ወደ አባቷ ቤት። ማሪያ ወደ አባቷ ቤት ስትሄድ አምነን ይመልሰኛል፣ አብሬሽ ሄዳለሁ፣ ብቻሽን አትሄጂም ብሎ ይጠብቀኛል ብላ ነበረ። ነገር ግን የተፈጠረው ሌላ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ መግቢያው ላይ እነዚህ ያብራራውላቸው ዋና ዋናዎቹን ነገሮች ነው። አለፍ አለፍ እያልኩኝ ቪዲዮውንም እያስገባው በወይዘሮ ሜርሲ ላይም ትልቅ እርምጃ ተወስዷል ዛሬ። ምክንያቱም በህፃን ዳኑ ላይ ከባለፈው ክፍል በህፃን ዳኑ ላይ ያንን አደጋ ያደረሰው ሰው ማንነቱን አምነን እያጣራ ነበረ። እንግዲህ በዛሬው እለት ወይዘሮ ሜርሲ ተጋልጣለች። ወይዘሮ ሜርሲ እንግዲህ የመጨረሻ እርምጃዋ ከማሪያ ጋር መተባበር ነበረ። ማሪያም ደግሞ ከወይዘሮ ሜርሲ ጋር ትብብሩን እርግጥ ፈልጋው ወዳው ነበረ ያደረገችው። ነገር ግን ጥሩ ምላሽ አላገኙም፣ ጥሩ ውጤት አላገኙም። እንግዲህ ዛሬ ብዙ አዳዲስ ነገሮች አሉ። ደስ ከሚለው ስንጀምር በአምነንና በቤሊ መካከል ያለው ነገር ግልጽ መሆኑ ነው። ይህ ነገር ግልጽ መሆኑ አሁን ላይ ያው ለሁለታቸውም አደጋ ቢሆንም፣ ምክንያቱም ቤሊንም አምነንም በንደት ሳይፈልጉ ወደ ሌላ አቅጣጫ ሁለታቸውም የጀመሩት መንገድ አለ። እሱ ነገር ደግሞ አቶ ካርታንንም አበሳጭቶታል። ማሪያንም ወይዘሮ ሴማንም፣ በተለይ ወይዘሮ ሞርዚና ደግሞ በጣም ተናዳለች። ካሁን በፊትም ቤሊንን ስትናገር ነበረ። ወንድምና ወንድሞችን እንዳታጋዲ፣ ምን እያደረግሽ ነው? እያደረግሽ ያለሽው ነገር ልክ አይደለም ብላ ለማሪያ ለቤሊን ማለት ነው ወይዘሮ ሞርዚና ለቤሊን እንደዛ ስትናገራት ነበረ። እያደረገችው ያለው ነገር ትክክል እንዳልሆነ፣ ያንን ስራዋን ከአምነን መራቅ እንዳለባት፣ ለባሩክ ደግሞ ታማኝ ሰው ሆና መቆየት እንዳለባት፣ ያ ካልሆነ ግን ወንድምና ወንድሞች መካከል ትልቅ ጸብ እየፈጠርሽ እንደሆነ ወቂ በማለት አስጠንቅቃት ነበረ። እንደዚሁም ደግሞ ባሩክን ጠይቃው ነበረ፣ ቤሊን ትወድሃለች ወይ ብላ። በአሁኑም እለት እንግዲህ በዛሬው እለትም ይሄው ነው የተካሄደው። እየፈራው ደረሰ በማለት አሁን ላይ ቤሊን መምከር ወይም አምነንን ይህ ነገር ጥሩ አይደለም ከማለት ይልቅ በጣም ወይዘሮ ሞርዚናን ያሳሰባት ባሩክ የሚወስደው እርምጃ ነው። እንግዲህ ባሩክን ክፋት፣ ባሩክን ሴራ፣ ባሩክ በአምነን ላይ ያለውን ጥላቻ ጭምር አምነን የሚያውቀው ነገር የለም። እንደዚሁም ደግሞ ባሩክ የወይዘሮ ሞርዚና ልጅ መሆኑን ነው የሚያውቀው። አምነን ወይዘሮ ሞርዚናን በጣም የሚወዳትና የእናቱ ምትክ እንደሆነች ይናገራል። አምነን ለወይዘሮ ሞርዚና ያለው ቦታ በጣም ከፍ ያለ ነው። እንደዚሁም እንግዲህ ለአመታት የማያውቀው ወንድሙ እንደዚሁም የወይዘሮ ሞርዚና ልጅ ተብሎ የመጣው ባሩክ ሲመጣ ለወይዘሮ ሞርዚና ሲል ወንድሙን እንደ ወንድም ነው የተቀበለው። ከዛም በኋላ ወይዘሮ ሞርዚናም እንግዲህ በራሷ መንገድ ይህ ነገር ትክክል ነው ብላ ታስባለች። ወንድምና ወንድም በአካል መገናኘታቸው ምንም እንኳን የአንድ እናት ልጅ ባይሆኑም
የአንድ አባት ልጅ ባይሆኑም የአንድ እናት ልጅ ናቸውና በእነሱ ህሳቤ ደግሞ የአንድ እናት ልጅ ባይሆኑም ኦልሬዲ አክስትና የአክስት ልጅ እንደ ወንድም እየተጠራሩ ስለሆነ ለጊዜው መቀራረባቸው ብቻ በቂ ነው ብላ ታስብ ነበረ። እንግዲህ እናታቸው አንድ መሆኗንም ደግሞ ቀስ እያለች በመካከላቸው ያለው ነገር ከተስተካከለ በኋላ እንደምትነግራቸው እንደዚሁም ደግሞ ሚስጥር ሆኖ መቆየትም ካለበት በዛው ሚስጥር ሆኖ እንዲቆይ የእህቷን አደራ እየተወጣች ያለች መስሏን ነበረ። ዛሬ ግን ትልቅ ስህተት ባሩክን ወደዚህ ቤት ማምጣቷ ትልቅ ስህተት መሆኑ የገባት ዛሬ ነው። እንግዲህ ባሩክ በጣም ከባድ የሆነ ክህደት ነው አምነን ላይ ያደረገው። እንደሚታወቀው ይህን 2 ቀን ባሩክ ድርጅት ውስጥ እየተካሄዱ ያሉ ነገሮችን እየተቆጣጠረ ነው። እንደዚሁም በቅርብ ደግሞ የሚወጣ ጨረታ አለ። እንግዲህ ከጨረታው አምነን ጨረታውን እንዲያሸንፍ ይፈልጋል። አምነን ጨረታውን የሚያሸንፈው ደግሞ በአንድና በአንድ መልኩ ነው። ባሩክ ሌላ ከአምነን ድርጅት ጋር ምንም የማይተዋወቅ መስሎ ከአምነን ጋር ጨረታው ላይ መሳተፍ ነው። 2 ሰው ሆነው ማለት ነው። አምነን ደግሞ ኦልሬዲ ድርጅቱ የታወቀ ነው፣ ማንም ስለሚያውቀው በሱ ስም እንግዲህ ይህ ሴራ አምነን ምንም አልነቀም። ነገር ግን ባሩክ የራሱን ትክክለኛ የራሱን ድርጅት ለመክፈት ነው የአመቻቻ ያለው። ይህን 2 ቀን በጣም ቤዚ ሆኖ ወደ ቤት ሁሉ አልመጣም ነበረ። እርግጥ የባሩክ ወደ ቤት አለመምጣት እንደዚሁም ደግሞ አምነን በቤት ውስጥ በመቆየቱ በቤሊንና በአምነን መካከል ብዙ የተስተካከሉ ነገሮች አሉ። እንደዚሁም ህፃን እንዳኑም አደጋ ደርሶባት ስለነበረ እሷንም ለመንከባከብ ጊዜ አግኝቷል። ነገር ግን አቶ ባሩክ ወደ ድርጅቱ ሳይሆን የሄደው፣ እርግጥ ወደ ድርጅቱም ቢሄድም እንደዚሁም ደግሞ አዲስ ወደሚከፍተው ሌላ የራሱ ድርጅት ለዛ ነገሮችን እያመቻቸ ገንዘብም ቢሆን ከበቂ በላይ አምነን እንደሚሰጠው ቃል ገብቶለታል። አምነን ቃል የገባለት እየተዘጋጀ ያለውን ምንድን ነው የሚባለው ይሄ ጨረታውን እንዳሸንፍ። ባሩክ አሸነፈ ማለት ኦልሬዲ የአምነን ድርጅት አሸነፈ ማለት ብሎ እንደዛ ብሎ ያስባል ባሩክ አምነን። ባሩክ ግን እያሰበ ያለው ነገር ሌላ ነው። እንግዲህ ባሩክ በዛሬው ዕለት ተሳክቶለታል። እርግጥ ቤሊንን በግልጽ ማጣቱ ቤሊን የአምነን መሆኗ በባሩክ ላይ ትልቅ የሆነ ንዴትን ፈጥሯል። ነገር ግን ደግሞ ባሩክ ከምንም በላይ በቅድሚያ ወደዚህ ቤት የመጣው ወደዚህ ቤት ሊመጣ የሚያስበው ከልጅነት ጀምሮ የሚመኘው ነገር የአምነን የሆኑ ነገሮችን ሁሉ መውሰድ ነው። ድርጅቱንም ቤቱንም እያንዳንዱን ነፃነቱን ጭምር እንደዚሁ በፊቱ ላይ የሚታዩ አልፎ አልፎ የሚታዩ ፈገግታዎችንም ጭምር። ምክንያቱም እሱ ያሳለፈው ህይወት ከሚያስበው በላይ አስቸጋሪ ህይወት፣ ወንድ ሆኖ ቀሚስ ለብሶ እስከ መደበቅ ድረስ የደረሰበት አስቸጋሪ ህይወት እንዳሳለፈ እንግዲህ ተናግሯል። ያንን ህይወቱን መልሶ እንደዛ የሆንኩት የኔን ደስ የሚሉ የልጅነት ጊዜን የወጣትነት ጊዜን ሙሉ ለሙሉ የተነፈግኩት ለአምነን ተብሎ ነው ብሎ ያስባል። እንግዲህ በዚህ እያንዳንዱ ነገር ላይ አምነንን ነው እንደ ተጠያቂ እያየ ያለው። እሱን ለመበቀልም የመጣው ደግሞ ለዛ ነው። አምነን ደግሞ በየዋህነት እንግዲህ ዛሬ ጨረታውን እንዲያሸንፍ አግዞታል ባሩክን። ጨረታውን ካሸነፈ በኋላ ግን የተፈጠረው ነገር ፈጽሞ አምነን ያልጠበቀው ነበረ። ምክንያቱም ከጨረታው በፊት ሲመካከሩ የነበሩት፣ ቀደም ብለው ሲዘጋጁ የነበሩት ጨረታውን እንዳሸንፍ ደግሞ በቂ የሆነ ገንዘብ ሰጥቶት በጣም ከአቅም በላይ የሆነ ኦልሬዲ ባሩክን ቢያሸንፍ ያው የኔ ማሸነፍ ነው ብሎ ስለሚያስብ ማለት ነው። ካሸነፈ ከተፈራረመ በኋላ ግን የተፈጠረው ነገር ትልቅ ክህደት ነበረ። እንግዲህ አምነን ከቤሊን ጋር ሆኖ ብዙ ነገሮችን ማስተካከል እችላለሁ ብሎ ያስባል። ቤሊን ከፈጣሪ በታች ብርታቴ ነች ብሎ ያስባል። እውነትም ነው ደግሞ አንዳንዴ ገንዘብ ብቻ አይደለም ነገሮችን የሰውን ሁኔታ የሚያስተካክሉት እና እርግጥ ገንዘብ በብዙ ነገር ስናስገባው የብዙ ችግሮች መፍቻ ሊሆን ይችላል ከፈጣሪ በታች። ነገር ግን አንዳንዴ ሰውም ያስፈልጋል፣ ከገንዘብም ጋር ሰውም ያስፈልጋል። ገንዘብ አተንም ሰው ያስፈልጋል እና
ቤሊን ደግሞ ነገሮችን ሳያብራራላት የሚገባት በጣም ታታሪና አስተዋይ ልጅ ነች። በተቃራኒው ማሪያ ደግሞ እየተነገራት እንኳን የማይገባት የራሷን ነገሮች ብቻ የምታራምድ እሷ የፈለገችው ነገር ሁሉ መሆን እንዳለበት የምታስብ ሰው ናት። እንግዲህ ብዙ ጊዜ ያው ነጻነት ሳይርቃት ስላደገችም ይመስለኛል እዚህ ትወናው ላይ እያየነው እንዳለ ነው ከሆነ ቤሊን በብዙ ፈተናዎች ውስጥ ያለፈች ናት። ብዙ ተቸግራ ብዙ ነገሮችን በትዕግስት አልፋ እዚህ የደረሰች ናት። እንደዚሁም ደግሞ ወላጅ እናቷን አታ ማፈላለግ ላይ ናት። ብዙ ነገሮች አንዳንዴ ስትቸገሩ ብዙ ነገር ትማራላችሁ። አይዘዌ ነገሮች አልሳኩ ሲላችሁ ያ ነገር እንዲሳካ ደግሞ ግዴታ መታገስ እንዳለባችሁ ትማራላችሁ። በጥቅሉ መቸገር ራሱን የቻለ ጥቅም አለው እና እንደዚህ እንድታስተውል የሆነችው ሰው ሳይነግራት ያለበትን ሁኔታ እንድትረዳ የሆነችው ኦልሬዲ አምነን በጣም የሚመኛት አይነት ማንም ሰው የሚመኛት አይነት ሴት ናት። ቤሊን መታገስ ሲኖርባት ታግሳ ሚስጥር መጠበቅ ሲኖርባትም ሚስጥር ጠብቃ እንግዲህ መጀመሪያ የሜሊክን ሚስጥር አምነን ሜሊክን ማስወገዱን የሱ ሚስጥር የመጀመሪያ የሰማችው ቤሊን ነች። ነገር ግን በዛን ሁኔታዋ ሁና ያኔ ታማ ነበረ። የማስታወስ ችሎታዋን ሁሉ አጣ ነበረ። በዛን ሁኔታ ሆኖ ነው እንግዲህ በእጁ ላይ ሰው እንደጠፋ ነፍስ እንደጠፋ ሲነግራት በጣም ተደናግጣ እስካሁን ድረስ ሚስጥሩን ደብቃ አለች። ቤሊን የምታውቀው ሁሉ አይመስላቸውም ብዙ ሰዎች። ነገር ግን ቤሊን ታውቃለች። የደበቀችው ለማንም ጥንፍስ የማትለው ለአምነንና ለአምነን ብቻ ስለምትጨነቅ ነውና ማሪያ ደግሞ በተቃራኒው እንግዲህ እሱንም ሰብሰብ ብለው በተቀመጡበት ነው በአምነን እጅ ላይ የሰው ነፍስ እንደጠፋ የተናገረችው። እንግዲህ ነገር አምነን በጣም አስደንግጦታል። እርግጥ ማሪያ ብትደብቀውም ኖሮ አምነን ባሩክ መስማቱ አይቀርም። ምክንያቱም ሰምቷል። ቀደም ብሎ ከመርማሪውም ከጁሊያም ከካታሪና ማለቴ ሰምቷልና ይህን ነገር እነ ጁሊያም ያውቃሉ። እንግዲህ ብዙ ሰዎች ይህ ሚስጥር ብዙ ሰዎች ውስጥ ገብቷል። እንግዲህ ሌላ ነገር ወንጀሉን እንዳያጋልጥ ወይም ደግሞ ለሕግ እንዳልቀርብ ብሎ አይደለም አምነን ነገሮችን ከባሩክ የደበቀው። ነገር ግን እሱ በቅርብ ጊዜ ነው ወደ ቤት የመጣውና እሱ መጨናነቅ የለበትም ብሎ ስለሚያስብ ነበር። እንግዲህ የባሩክ ትክክለኛ ፊቱ ዛሬ ነው የተገለጠው። ባሩክ እንግዲህ እንደሚታወቀው ያው መግቢያው ላይ እንደነገርኳችሁ ጨረታውን ዛሬ አሸንፏል። እንደዚሁም ካሸነፈ በኋላ ያመጣው የመለሰው ለአምነን የመለሰለት መልስ እንደዚሁም ደግሞ እያደረገ ያለው ነገር ግልጽ የሆነ ባሩክ ወደዚህ ቤት የመጣበትን ዓላማ የሚያሳይ ነው። እንግዲህ በባሩክ ላይ ያለውን እምነት ሙሉ ለሙሉ አጥቷል ማለት ነው። አምነን ብዙ ጊዜ ይጎዳል በቤተሰቦቹ፣ በጓደኞቹ፣ በቃ ቤት ውስጥ በሚኖሩ ሰዎች። አሁንም ዛሬም ከሲፈን ባልተናነሰ መልኩ ነው ባሩክ አምነንን የጎዳው። የእሱ ድርጅት ጨረታውን ካለማሸነፉ ጋር እንደገና እንደ አዲስ ባሩክ እያስተካከለው ያለው አዲሱ ድርጅት ደግሞ ያው በአምነን ገንዘብ የባሩክ ድርጅት ተመስርቷል ማለት ነው። እንግዲህ ለወይዘሮ ሞርዚና ብሎ ብዙ ነገሮችን እየታገሰ ቢሆንም አምነን የዛሬውን የባሩክን ክህደት ግን ፈጽሞ መቋቋም አቅቶታል። መጀመሪያ አካባቢ ያውም ቀልድ ሁሉ መስሎት ነበረ፣ እየሳቀ ነበረ ጉዳዩን ሲጠይቀው የነበረው። ነገር ግን የተፈጠረው ነገር እንደዚሁም ባሩክ ማምረሩ ግልጽ ሆኗል። እንደዚሁ እርግጥ ባሩክ ተናዷል። ምክንያቱም መግቢያው ላይ እንደነገርኳችሁ አምነን በቤሊንና በሱ መካከል ያለው ነገር ቤሊን ከማንኛቸውም እንደምትበልጥ፣ ቤሊን ማለት ለሱ በቃል የምትገለጽ ሴት እንዳልሆነች፣ በሱና በሷ መካከል ያለው ነገር አግብቶም መቼም አርጅቶም ታሞም በአቶም አግኝቶም በቤሊንና በአምነን መካከል ያሉ ግንኙነቶች እንደማይቋረጡ በግልጽ ነግሯቸዋል። እንግዲህ ዛሬ እና ይህ ዜና ደግሞ ለባሩክ ደርሶታል።
ምክንያቱም ከሁለት ቀን በፊት ነው ባሩክና ቤሊን ቀለበት ያሰሩት። እንደዚሁም ያው ቃል ገብታለታለች ኦልሬዲ ከሱ ጋር ለመቀጠል። ያ ነገር ደግሞ ለባሩክ እውነት ነው የመሰለው። ከዛ በኋላ እየሰጠችው ያለውን ጊዜ እያሳየችው ያለውን ሁኔታ እርግጥ ብዙም ደስ እያለው አይደለም። ባሩክም ቤሊንን ወዷት የእውነት ፍቅር ይዞት ከእሷ ጋር ደስተኛ ሆኖ ለመኖር እሷንም በቃ አለውልሽ ብሎ ደስተኛ አድርጓት አብሮ ለመኖር ብቻ ብሎ ሳይሆን ድንገት የመጣለት ሀሳብ ነው። ከአሁን በፊት ካለፉት ክፍል ላይ እኔ በጣም እወድሻለሁ ብሎ ሲናገር አምነን ሰምቶታል ባሩክ። እወድሻለሁ ብሎ ሲናገር የሰማው ባሩክ ወዲያውኑ ሀሳቡ የመጣለት በቃ አምነንን የሚጎዳበትን መንገድ ለማመቻቸት ነበረ። በወቅቱ በቤሊን እና በአምነን መካከል ትንሽዬ ክፍተት ተፈጥሮ ነበረ። ያችን ክፍተት በመጠቀም ቤሊንም ተናዳ እሱ ላይ ተቃራኒ ሀሳብ እንዲኖራት አድርጎ እንግዲህ ቤሊንም በራሷ አንደበት ቃል እንድትገባለት አድርጎ ነገሮችን በቃ በዛው ነው የቀጠላቸው የጨመረበት የሄደው ቀለበት እስከ ማድረግ ድረስ። ምክንያቱም ቤተሰቡ ከሱ ጎን እንዲሆን የሚያደርግ ነው። እንግዲህ መግቢያው ላይ እንደነገርኳቸው ወይዘሮ ሜርሲም ተጋልጣለች። በዛሬው እለት ህፃን ዳኑ ላይ ያንን አደጋ ያደረሰችው ሆን ብሎ የተቀነባበረ ሴራ እንደሆነ እንግዲህ ሴራውም የተቀነባበረው በሜርሲ እንደሆነ ተሰምቷል። እንግዲህ ሮኪ ነች የመጀመሪያ ወይዘሮ ሜርሲ ላይ እጇን ያሳረፈችው። ምክንያቱም ልጇ ናት። ልጇ ላይ ነው ጉዳት የደረሰው ህፃን ዳኑ። ምናልባትም ህይወቷን ሁሉ ልታጣ ትችል ነበር እና ሮኪ እንግዲህ ወይዘሮ ሜርሲን በጥፊ መታታለች። ወይዘሮ ሜርሲ የሮኪ ጥፊ ምንም አልደነቃትም። ምክንያቱም አምነንስ ምን አይነት እርምጃ ይወስድብኛል የሚለው ነገር ይበልጥ ስላሳሰባት እንግዲህ የሜርሲን እውነታ፣ የሜርሲን ታሪክ፣ የሜርሲን ስራ፣ የሜርሲን ብዙ ተንኮሎች ወይዘሮ ዛህራም ታውቃለች። እንደዚሁም ደግሞ ከወይዘሮ ሞርዚና ህመም ጋር በተያያዘም እጇ ወይዘሮ ሜርሲ እጇ እንዳለበት እንደዚሁም ከፍ ብሎ ደግሞ የአምነን እናት ህይወቷ ያለፈው በሜርሲ ጉዳይ በሜርሲ ምክንያት ሳይሆን አይቀርም ብላ ታስባለች ወይዘሮ ሴማ። ወይዘሮ ሴማ እንግዲህ በግልጽ ቤቱን ለቀሽ መሄድ ነዋ ታዲያ ካልተመቸሽ ብላ ሁሉ ተናግራታለች በቅርብ ጊዜ። ሜርሲ ነገሮችን ሳይገባት እየቀሩ ሳይሆን ማመቻቸት የፈለገቻቸው ነገሮች አሉ። ከዚህ ቤት ማስወገድ የምትፈልጋቸው ሰዎች አሉ። እነሱ ከተወገዱ ሙሉ መብት ይኖረኛል፣ የባለቤትነት ደረጃ ሁሉ ሊኖረኝ ይችላል ብላ ታስባለች። ለዚህም ደግሞ የቻለችውን እንግዲህ በወይዘሮ ሰማሃል ላይ ያንን እርምጃ የወሰደችው የወንድሜ ንብረት ለኔም ይገባኛል ብላ ታስባለች። የአምነን ድርጅት 50% የኔ መሆን አለበት ብላ ታስባለች። እያንዳንዱ ነገር በተለይ ወንድሟ ከዚህ ቤት ከወጣ በኋላ ማለት ነው የአምነን አባት ከወይዘሮ ሰማሃል ጋር ሳይስማማ ሲቀር እንግዲህ ተለያይተዋል እና ቢለያዩም እንኳን እንዴት ሙሉ ንብረታቸውን ትተህላቸው ትሄዳለህ የሚል ሀሳብ ነበራት። ከወንድሟ ጋር እልክ አስጨራሽ ክርክር ነበረ እና ወይዘሮ ሰማሃን ደግሞ ድርጅቱንም ቤቱንም ንብረቱንም እየተቆጣጠረች እንግዲህ አምነንም እዚህ ደረጃ ደርሶ እያንዳንዱ ሁሉንም ነገር ንብረቱንም ድርጅቱንም ቤቱንም እንደዚሁ የእናቱን የወይዘሮ ሰማሃን የጤና ሁኔታ ጭምር ሁሉ ሙሉ ለሙሉ ለመከታተል የሚያስችል እድሜ እስከሚደርስ ድረስ ወይዘሮ ሰማሃን በታታሪነት ነገሮችን እዚህ ደረጃ አድርሳቸዋለች ማለት ነው። ከዛም በኋላ እንግዲህ አምነን ተቀብሎ ያለውን እያንዳንዱ አደራ የቤተሰቦቹን ንብረት የቤተሰቦቹን ድርጅት እስካሁን ድረስ እየታገለ ይዞት ነው ያለው። እንግዲህ በአሁኑ ላይ ጠላቶች ቢበዙበትም ቤሊን ከጎኑ ከሆነች ግን ብዙ ነገሮችን ታግሰው የሚያጡትን ነገር አጥተው ማስመለስ ያለባቸውን ነገር አስመልሰው ወደ በፊቱ ከፍታቸው መልሰው እንደሚመለሱ ምንም ጥርጥር የለውም። አንዳንዴ እዚህ ህይወት ላይ ከፍታ ዝቅታ ያለ ነው እና ዝቅ ስትሉ የሚያግዛችሁ ሰው ደግሞ ከጎናችሁ መኖሩ
ስትጎዱ ሳትናገሩ የሚረዳችሁ ሰው መኖሩ ከምንም በላይ በዚያን ጊዜ ነው ሰው የሚያስፈልገው። እና እንደዚሁ ደስተኛ ስትሆኑና ነገሮች ሲሳኩላችሁ እኮ ሰው ለራሱ አያስፈልጋችሁም። ነገር ግን ባያስፈልጋችሁም ሰው አታጡም በዛን ወቅት በቃ። ነገር ግን ሰው በሚያስፈልግ ወቅት ከጎናችሁ የሚሆን ሰው በቃ ብትቸገሩም እንኳን እናልፈዋለን ብሎ ተስፋ የሚሰጣችሁ ሰው፣ ከተስፋም በላይ ደግሞ ወደ ተግባር የሚገባ ሰው፣ ከዛ ካለበት ነገር ለመውጣት በቃ ቆፍሮም ቢሆን ምንም ሆኖ ቢሆን በቃ ተምጨርጭሮ ከዛ ካለበት ቦታ ለመንቀሳቀስ የሚሞክር ሰው አብሯችሁ ከዚያም ቦታ እንድትወጡ የሚያግዛችሁ ሰው ከጎናችሁ መኖሩ በጣም ደስ የሚያስብል ነገር ነው። እንግዲህ ይሄን የምለው ለምንድን ነው ቤሊን በምንም አይነት ሁኔታ ውስጥ ሆና አምነን ተስፋ እንዳይቆርጥ የምታደርገው ጠንካራ ሴት ናት። ከአሁን በፊትም ብዙ ነገሮችን ስላየን ማለት ነው። በሌላ መልኩ እንግዲህ ከባለፈው ክፍል ላይ ጄሪ እርግዝና የሚያሳይ መሳሪያ እየተመለከተች ነበረ። በወቅቱ በጣም ደንግጣ ነበረ። እንደዚሁም ድንጋጤ ብቻ ሳይሆን በኋላ ሳቅ እየሳቀች ነበረ። ምክንያቱም ተስፋ አላት ወደዛ ቤት የመመለስ ተስፋና እንግዲህ ወደ አምነን ቤት እርጉዝ ነኝ ብላ ስትመጣ ግን ያጋጠማት ነገር ያልተጠበቀ ነው። ጄሪ የናሙና እቃውን ይዛ ወደ ቤት ስትገባ እንደዚሁም ደግሞ እንደ ጸነሰች ስትናገር አምነን ደግሞ በንዴት እየሮጠ ነበረ ከፎቅ የወረደው። እሷ ጋር የመጣው በጣም ተናዶ ነበረ። ምክንያቱም እየተናገረች የነበረውን ቀደም ብሎ ሲሰማት ነበረ። ከዛም በኋላ በጄሪ ላይ ትልቅ የሆነ እርምጃ ለመውሰድ እንግዲህ በንዴትና በቁጣ ወደ እሷ እየቀረበ ነበረ። ጄሪም ደግሞ ካለችበት በድንጋጤ ወደኋላ እየሸሸች ወደ በሩ ስትደርስ እዚህ ጋር ነበር ያለቀው። የአሁኑ ክፍል ይህን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ